መጽሐፈ መቃብያን ካልዕ ምዕራፍ 21 የእጃቸው ስራና ገንዘባቸው ያልሆነ የባዕድ ገንዘብን የሚሰበሰቡ ሰዎች ወዴት አሉ? ያለ ዋጋ የሰውን ገንዘብ ይወስዳሉና የምትደርስባቸው የሚሞቱበትንም ቀን ሳያውቁ ይሰበስባሉና ነገር ግን ገንዘባቸውን ለባዕድ ይተዋሉ። እንደ አባቶቻቸው እንደነሱ ያሉ ኃጢአትንም በስርቆሽም በቅሚያም ቢሆን አስጨንቀው የሚይዙ የኃጢአተኞች ወገኖች ናቸውና ልጆቻቸውን በአባቶቻቸው ገንዘብ ደስ አይላቸውም። በግፍ ሰብስበዋቸዋልና እንደ ጉም ሽንትም ነፋስ እንደሚበትነውም ጢስም እንደሚረግፍ ሳርም ነውና ከእሳትም ፊት የተነሳ እንደሚቀልጥ ሰም የኃጥአን ክብራቸው እንደዚያ ይጠፋልና የአባቶቻቸው ገንዘብ የሚጠቅማቸው የለም። ኃጥኡ ሰው እንደ ዋንዛ እንደ ዝግባ ከበሮ ገኖ አየሁት፣ በተመለከትኩት ጊዜ ግን አጣሁት፣ ፈለግሁት፣ ቦታውንም አላገኘሁትም ብሎ ዳዊት እንደተናገረ የአባቶቻቸው ገንዘብ የሚረባቸው የሚጠቅማቸው የለም። የማይሞቱ መስሏቸው የሰውን ገንዘብ በግፍ ስለሰበሰቡ ባልንጀሮቻቸውን የሚበድሉ ሰዎች እንዳይመኩ የኃጢአተኞች ሰዎች ጥፋታቸው እንደዚህ አንድ ጊዜ ነው። እናንተ ሰነፎች እንድትጠፉ ገንዘባችሁም ከእናንተ ጋር እንዲጠፋ አስቡ። ብራችሁና ወርቃችሁም ቢበዛ የዛገ ይሆናል። ብዙ ልጆችን ብትወልዱ ለብዙ መቃብር ይሆናሉ። ብዙ ቤትንም ብትሰሩ የፈረሰ ይሆናል። የፈጣሪያችሁ የእግዚአብሔርን ፈቃድ አልፈጸማችሁምና ከብትን ብታበዙ ለጠላቶቻችሁ ምርኮ ይሆናል። ያልተባረከን ሆኗልና በእጃችሁ የያዛችሁትንም ገንዘብ ሁሉ አይገኝም። በቤትም በዱርም ያለ ቢሆን በምድረ በዳና በመሰማሪያ ቦታም ያለ ቢሆን በወይን አውድማና በእህል አውድማም ያለ ቢሆን አይገኝም። የእግዚአብሔርን ትእዛዝ ስላልጠበቃችሁ እግዚአብሔር ከቤተሰባችሁ ሁሉ ጋር ከመከራው አያድናችሁምና ከጠላቶቻችሁ ሁሉ የተነሳ ሐዘን ይሆንባችኋል እንጂ ከባህሪያችሁ በተወለደ ልጃችሁ ደስ አይላችሁም። ስርዓቱንና ሕጉን የጠበቁ ሰዎችን ግን ከበረከቱ አያስቸግራቸውም። የለመኑትን ሁሉ ይሰጣቸዋል። ከባህሪያቸው የተወለደ ልጃቸውና የምድራቸውንም ፍሬ ይባርክላቸዋል እንጂ የሚገዙ እንዳይሆኑ ይገዙ ዘንድ በዙሪያቸው ባሉ በአሕዛብ ሁሉ ላይ ገዥ ያደርጋቸዋል። በመሰማሪያቸውም ቦታ በረከቱን ሁሉ ይሰጣቸዋል። በእጃቸው የያዙትን ሁሉ የእርሻቸውንም ፍሬ ሁሉ የከብቶቻቸውንም ቦታ ሁሉ ይባርክላቸዋል። ከባህሪያቸው በተወለደ ልጃቸውም ደስ ያሰኛቸዋል። ከብቶቻቸውንም አያሳንስባቸውም። ከመከራቸው ሁሉ ከድካምና ከበሽታም ከጥፋትም ከማያውቁት ጠላታቸው ያድናቸዋል። በፍርድም ጊዜ ይከራከርላቸዋል። ከክፉ ነገርና ከመከራም ከሚከራከርላቸውም ሁሉ ያድናቸዋል። በዚያን ዘመን የድንኳኑን ስራ የሚሰራ ሕጉን የሚጠብቅ የድንኳኑንም ስርዓት የሚጠብቅ በእግዚአብሔርም ፈቃድ ጸንቶ የሚኖር ካህን ቢኖር በመጀመሪያ ስርዓት በሕጉም ሁሉ አስራቱን ከሰው ጀምሮ እስከ ከብት ድረስ መጀመሪያ የተወለደውን ይሰጡት ነበርና ከመከራውም ሁሉ ያድናቸው ነበር። ሙሴ የነዌ ልጅ ኢያሱን እንዳዘዘው በአገራቸው ሁሉ ሀገረ ምስካይ ነበር። በሚፈርዱበት ለሚፈርዱለት ፍርድን እስኪፈርዱ ድረስ ባለማወቅ በማወቅም ነፍስ የገደለ ሰው ቢኖር ይድን ዘንድ በዚያ ይማጠን ነበር። ቀድሞ ከእሱ ጋር ጠብ እንዳለው በልቦናችሁ መርምሩ አላቸው። ምሳርም ቢሆን ድንጋይም ቢሆን እንጨትም ቢሆን ባለማወቅ ከእጁ ወድቋልና ያ የወደቀበት ሰው ሞተብኝ ቢል መርምራችሁ አድኑት። ባለማወቅ ካደረገው ይዳን። አውቆ ቢያደርገው ግን እንደ ኃጢአቱ ፍዳውን ይቀበላል። የሚምረውም ያለ
ባለማወቅ ቢገለው ግን ባለማወቅ አድርጎታልና እንዳይሞት መርምራችሁ አድኑት። ከኃጢአቱ ሁሉ ይርቁ ዘንድ ሰራላቸው እንጂ ከእግዚአብሔር ሕግ እንዳይወጡ ሙሴ ለእስራኤል ልጆች እንደዚህ ሰርቶላቸው ነበር። በፍርዱና በእውነተኛ ሕጉ ጸንተው ይኖሩ ዘንድ ጣዖት ከማምለክ ሙቶ ያደረውንና ሰይፍ ኑሮ የቆረጠውን ከመብላት በእግዚአብሔር ትእዛዝ ጸንተው የሚኖሩ እንደ ሰራላቸው ከክፉ ስራ ሁሉ የሚርቁ የአዳም ልጆች ይሰሩት ዘንድ ከማይገባውም ሁሉ ፈጽመው ይርቁ ዘንድ አዘዛቸው። ሰውነታቸውን ያድኑ ዘንድ በጎ ከሰሩ ከአባቶቻቸውም ጋር ማደሪያቸውን ያገኙ ዘንድ በሰማይ ባለች ድንኳን አምሳል ከሰራላቸው ትእዛዝ እንዳይወጡ አዘዛቸው። የእግዚአብሔርን ፈቃድ ካደረጉ ከሴትና ከአዳም ተወልደዋልና በእግዚአብሔር ቃል ያመኑ በትእዛዙም ጸንተው የኖሩ ሰዎች እነርሳቸው የደጋግ ሰዎች ልጆች ይባላሉ። የአዳም ልጆች ነንና በጎ ስራን እግዚአብሔርን ደስ የሚያሰኘውን ሁሉ እንሰራ ዘንድ በሱ አምሳል በሱ መልክ ፈጥሮናልና አይንቀውም። ወዳጆቹን ፈጽሞ አይለይምና በጎ ስራን ብንሰራ በጎ ስራ ከሰሩ ሰዎች ጋር ድህነት ያለበት መንግስተ ሰማያትን እንወርሳታለን። በንጹህ የሚለምኑትን ሰዎች ፈጽሞ ይወዳቸዋል፣ ጸሎታቸውንም ይሰማቸዋል። ጨክነውም ንስሐ የሚገቡትን ሰዎች ንስሐቸውን ይቀበላቸዋል። ስርዓቱንም ሕጉን ትእዛዙንም ለሚጠብቁ ሰዎች ጽናትና ኃይልን ይሰጣቸዋል። ፈቃዱን ያደረጉ ሰዎች ለዘላለሙ በመንግስቱ ከሱ ጋር ደስ ይላቸዋል። የቀደሙም በኋላ የተነሱ ሰዎችም ቢሆኑ ከዛሬ ጀምሮ እስከ ዘላለሙ ድረስ ምስጋና ያቀርቡለታል። ለዘላለሙ ለእግዚአብሔር ክብር ይገባዋልና። ሁለተኛው መቃብያን ደረሰ፣ ተፈጸመ።